ማርያም ማርያም ስሟን ተናገሩ ሁሌ ከተመለከታችሁ ማርያምን ሳልተናገር ያላቅም ሁሌ ላትላለች ሁሌ ምናገረው እቆምላታለሁ ማርያም ላለች ማርያም ዘንድሮ ቲክቶክ አዋርዱ ለመቤታችን ክብር ሆነ። ተመልከቱት አዶናይን በመቤቴ ማርያም ኮሜንቱን በስሟ አጥለቅልቁት። ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ኦርቶዶክሳውያን አፍንጫዬን ጫን በሉት፣ እስከ መጨረሻው ሴንድ የሚለውን አጥፉት። ይሄንን ቪዲዮ ለዓለም ሁሉ አድርሱት፣ ለዓለም ሁሉ አሰራጩት። ናታኔም ወንድማችሁ ነኝ። ሰናይ ጊዜ። ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ማርያምን ነው የምላችሁ እንዴት ደስ እንዳለኝ። እስኪ ሁላችሁም ኮሜንትን አጥለቅልቁት። ማርያም 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 እያላችሁ አጥለቅልቁት። ይሄ ነው በቃ በእናቱ በድንግል ማርያም የማያፍር ወጣት። ሁላችሁም ኮሜንትን አጥለቅልቁት። ማርያም 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 እንወድሻለን። በዕለተ ቀኗ ስሟን ጥሯት። እስኪ ሁላችሁም ኮሜንት ላይ ዛሬ ከአዶናይ የተማርኩት ትልቁና ዋነኛው ነገር መድረክ ላይ ወጡ ማርያም ማርያም ሲል እኔም ራሱ ያንን ቀን እኔ ራሱ ናፈኩት። መቼ ነው እንደዚህ እኔ ራሱ ምስክርነት የምሰጠው? ማርያም ማርያም ምለው መቼ ነው? እግዚአብሔር ይመስገን አንድ ቀን ይሆናል። ለማንኛውም እግዚአብሔርን በጣም ነው ያስቀነኛ አዶናይ። እስከዛሬ ሲሰራቸው የነበሩ ነገሮች፣ እስከዛሬ ሲያደርጋቸው የነበሩ ነገሮች ለካ ዝም ብሎ አይደለም ሃይማኖተኛ እንደሆነና ከቤቱም እንደማይጠፋ በዛ ላይ ደግሞ እመቤታችንን ቅድስት ድንግል ማርያምን በዋዜማው መጡ መድረክ ላይ ደግሞ ማመስገን አስቡት ምን ያህል መባረክ እንደሆነ። አዶናይ በጣም እናከብራለን። ትልቅ ትምህርት ነው የሰጠን። በተለይ ደግሞ እንደኛ ከቤተ ክርስቲያን ወይም ደግሞ ከእምነቱ ለራቅን ሰዎች ከእንግዲህ በኋላ ባንተ ምክንያት ወደ ቤተ ክርስቲያን ጸሎቴን አደርጋለሁ። እወድሃለሁ አዶናይ። እመቤታችን ቅድስት ድንግል ማርያም ሁሌም ስምሽ የተመሰከረ ይሁን። አዶናይ እንግዲህ የቲክቶክ አዋርድ ሽልማቱን በተቀበለ ጊዜ የእመቤታችን የቅድስት ድንግል ማርያምን ስም ደጋግሞ ማርያም ማርያም እያለ በመጥራት እንግዲህ በነበረው መርሃ ግብር ላይ ብዙዎችን አስደንቋል። ብዙዎች በእልልታ በጭብጨባ አግዘውታል። አብረው ማርያም ማርያም ሲሉ ነበረ። በተመስጦ ሆነው ስሟን ሲጠሩ ነበር። በመጨረሻ ማርያም አመሰግንሻለሁ፣ ከጀርባዬም ከፊቴም የነበረች ለስኬቴ ሁሉ ቀዳሚ እሷ ናት በማለት ተናግሯል። ይህንን ደግሞ ብዙዎች ወደውለታልኝ። በአደባባይ እንዲህ ባለ መልኩ ስሟን መጥራቷ የተገባ ነው፣ ላደረገችለት ነገር ሁሉ ክብር ይገባታልና ብለው ሲያመሰግኑት፣ በአንዳንድ በኩል ደግሞ ይህን ነገር ፈጽሞ ያልተቀበሉት የሃይማኖት ብሽሽቅ ለምን አስፈለገ ብለው የተቹት የነቀፉት ደግሞ አሉ። እስኪ እንመልከት። በመጨረሻም እንግዲህ ሀሳባችንን እንሰጣለን እኛ የሚሰማንን። ቲክታክ ክሬቲቭ አዋርድ ፕሮግራም እና የሃይማኖት ብሽሽቅ ስንቶቻችሁ ናችሁ ይህን ነገር ኖቲስ ያደረጋችሁት? ላይቭ እያየሁ የነበረ አብዛኞቻችሁ እያያችሁ እንደሆነ እርግጠኛ ነኝ። ኮሜንት ላይ የሚሰጡ ነገሮችንም እያየሁ ነው። አብዛኛው ሰው ኖቲስ አድርጓል ይህን ነገር እና እኛ በቃ ኢትዮጵያውያን ስንባል ምንም ነገር ውስጥ ጎትተን ሃይማኖት ፖለቲካ ካላስገባን አይሆንልንም እንዴ? የሆነ አካል ረግሞናል፣ ተረግበናል። በቃ ሃይማኖት ፖለቲካ የሌለበት ነገር እንዳይኖር ህይወታችሁ ላይ ተብለን ምን አይነት ሰዎች ነን ግን? አሁን እኮ ያለንበት ክፍለ ዘመን 21ኛው ክፍለ ዘመን ነው። ሰዎች
ይሄ ከግሩፕ አስተሳሰብ ወጥተው በጣም ብዙ ርቀት እየሄዱ ነው። እኛ ስቲል እዛው ኮንቴንት ክሪኤሽን አዋርድ ተብሎ ሃይማኖት ኧረ ተው በቃ አዶናይ የምር እንዴት እንደወደድኩት ዛሬ ለምን አትሉኝም? አሽቃብጬ ምናምን አይደለም፣ ያረገውን ተመልከቱት። ማርያም 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 ነው ያለው። የእመቤቴን ስም ነው ኩራቱ ላይ ሁሉ ነገሩ ላይ ሁሉ ነገሬ በማወራው በምሰራው ነገር ሁሉ እመቤቴ ማርያምን ሳልጠራ አለፈ ያላቅም አለ። አቤታ እንዴት ይጣፍጣል አንደበቱ። አቦ ተባረክት፣ ተመቸኝ። ድንግል ማርያም አሁን ተጨማምርልህ። ቴንኪዩ። ከሰይጣን በስተቀር እንዴት የሰው ልጅ በዚህ ልክ ድንግል ማርያም ይጠላል? አዶናይ የሚባል ቲክቶከር ለስኬቱ መነሻ አሁን ላለበት ደረጃ መድረሱ ምክንያት አባታችን ሆይ የሚለው ጸሎት እንደሆነ ተናገረ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ እመቤቴ ድንግል ማርያም ሆይ በቅዱስ ገብርኤል በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። ጋይስ ሌሊት ከመተኛቴ በፊት የጸለይኩት ነገር ነው። እዚህ ደረጃ አልደርስም ነበር ያ ጸሎት ባልጸልይ ኖሮ። በዚህ ሰዓት ነበረ ሰይጣን ያዙኝ ልቀቁኝ ያለው። ለምን? በአባታችን ሆይ ጸሎት ላይ የድንግል ማርያም ስም ስለተጠራ። ስኬት ሚስጥሬ ከመሰለ በጣም ተሳስተዋል። ጸሎት በእግዚአብሔር ጀምሮ በሰው ወይም በአማልክት አያልቅም። የቅዱሳንና የመላእክትን ስም ስለጠራ ዓለም ሊያጨበጭብል ይችላል፣ ሰማይ ግን አያውቅም። ኢየሱስ ክርስቶስ ያስቀመጠልን ጸሎት ላይ ስለ ማርያም እዚህ ላይ የሚናገር ከሆነ አሳየኝ። የሉቃስ ወንጌል ምዕራፍ 1 ቁጥር 28ን ገብተህ አንብበው። እኛ የምናመሰግናት ምስጋና መልአኩ ቅዱስ ገብርኤል ያመሰገናትን ምስጋና ነው። አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ ላይ እንደዚህ ይላል። ድንግል ሆይ ይልቁንም ያንቺን የምስጋና ወሬ ሲሰማ በብስጭት ጥርሱን ያፋጫል። አንቺ ከተወለድሽ በኋላ ፈጽሞ ረፍት አላገኘም። በአንቺ ታመመ፣ በልጅሽም ተጨነቀ። በአንድ ልጅሽ መሰቀል ስቃይ ያገኘው። ከፍጡራን ወገኖች ሁሉ ይልቅ ሰይጣን አንቺን ይጠላል። እኛ ኦርቶዶክሳውያን ሁል ጊዜም እንደ መልአኩ ቅዱስ ገብርኤል ደስ ይበልሽ እያለን እናመሰግናታለን። በሽልማቱ ላይ የነበሩ ተሸላሚ ቲክታከሮች እንግዲህ የሚያመልኩትን አምላክ ወይም ፈጠረን የሚሉትን ፈጣሪያቸውን ስሙን ጠርተው ሲያመሰግኑ ነበረ። ከዛም ውጭ ደግሞ ለድንግል ማርያም ልዩ ፍቅር ያለው ኦርቶዶክሳዊ አዶናይ ደግሞ ድንግል ማርያም ረድታኛለችና አመሰግናታለሁ ብሎ ተናግሯል። ይሄ ምንም አይነት እንከንም የለውም። የሃይማኖታዊ ብሽሽቅ የሚመስልም ነገር የለውም። በማንኛውም ቦታ ስለተደረገለት ነገር ማንኛውም ሰው ሊያመሰግን ይገባል። ይሄንን ማስተዋል ይገባል ማለት። ነገር ግን አንዳንዶቹ በማስተዋል በተለይ ኢየሱስ ብላ ተቀበሉ ማለቷን እንደላ ነገር አድርገው ሲቆጥሩ ነበር። ይሄን ማለቷ ምንም አይነት ክፋት የለውም። ነገር ግን እሷ ተሸላሚ አለመሆኗ በዛ ላይ ልትናገር እንደማይጠበቅባት የተለያዩ ፕሮቴስታንቶችም ይህንን ሲናገሩ ነበር። ወደ ነገራችን ስንመለስ ግን አዶናይ እንግዲህ ወደ ሽልማቱ ከመግባቱ በፊት ሕፃናቱ መች ስለ ልጅ ይታዩዋል እንዲሉ ለአዶናይ ይድረስልን ብለው አንድ ስጦታ ሰጥተውት ነበር። ምንድን ነው የሰጡት? ወደ ሽልማቱ ይዞት እንዲገባ ትረዳዋለች ብለው ስጦታ ሰጥተውት ነበረ። እስኪ እንበል። ዋው! አንዴ ለአዶናይ ማስተላለፈው መልእክት አለ። እሺ፣ እሱም ደብዳቤ ጽፈህለታል? ደስ ይላል በጣም። እሺ፣ ለአዶናይ ነው መልእክቱ እና ይሄንን ለአዶናይ አድርስልኝ። ዋው! በጣም ደስ ይላል። ማርያም ምንድን ነው? ለምን እንደዚህ ልታረግለች አለ? አሁን ውድድርም ስላለ እሺ፣ እሱን እንዲበላ እንድትረዳው ነው። ምን አይነት ፍቅር ነው ግን! አሁን ውድድር ስላለበት እሱን እንዲበላ እመቤቴ እንድትረዳው ነው ብሏል። እንግዲህ አዶናይ እያየ ነው። ምን አይነት ፍቅር ነው! በጣም ደስ ይላል። ቴንክ ዩ እመቤቴ ታሳድግሽ። አንተንስ ሌላ አንተን ያልከኝ? እሺ፣ መልካም እድል እንዲገጥመውና ያው ውድድሩን አሸንፈው እኛም ደስ እንዲለን ነው። ዋው! ቴንክ ዩ አባ። ይሄም ያንተም ቴክስት ጽፋችኋል ሁላችሁም እንዴ? ዋው! እሺ። እንግዲህ እንደምታዩት ነው ለአዶናይ ሁሉም ደብዳቤ ጽፈውለታል። አዶናይ እንግዲህ ግዴታ ነው የሁሉንም ደብዳቤ አይተ መልስ ትሰጣለህ። የነዚህ ልጆች ፍቅር እንግዲህ እያየህ ነው። እሺ ልቀበላችሁ። ልብ ቅርጽ እያደረገችልህ የኔ እናት ትወጂዋለሽ? እሺ አይናፋር ነው። እሺ የእናንተስ መልስ ጽፋችኋል? እሺ አዶናይ በስመ አብ ዋው!
ቴንክ ዩ ዋው እጅ ጽሁፉን እያየ ነው እንዴት እንደሚያምር በጣም ነው የምወዳችሁ። አዶናይ እንግዲህ አይተሃል። ይሄ ሁሉ ደብዳቤ አንተ ነው። ከዛ ውጪ ደግሞ እመቤቴ ትርዳ ብሎ በደብተር ውስጥ የእመቤቴን ስዕል አድኖ አምጥቶ የሰጠህ አንድ ተማሪ አለ። ምክንያቱም ምንድነው ልትሰጠው የቻልከው ስለው እመቤቴ ውድድር ስላለበት ትርዳው እንዲያሸንፍ ብሏል። እመቤቴ ረድታ ደግሞ መኪናውን ወስደህ እዚህ መተህ ከነዚህ ልጆች ጋር ሰለብሬት እንደምታደርግ ተስፋ አደርጋለሁ አዶናይ። እኔም በዚህ አጋጣሚ መልካም እድል ብያለሁ ብራዘር። ቦርዱ ላይም አጽፈውላል አዶናይ መልካም እድል ብለዋል። አይታል አሳያቸው። በቃ አዶናይ ትበለዋለህ ብለዋል። ቃል አውጥተዋል። ትበለዋለህ ብራዘር። ቴንክ ዩ በጣም ማርያም 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 ስሟን ጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ ማርያም።